ዴቭ እህቱን ካጣ በኋላ በዚህ መልክ በጣም አዝኖ ልቡ ተሰብሯል። እንግዲህ ናኦል እንዳለ እንደሆነ እኔ ሊዱን ገድያታለሁ ብሏል። ይሄ ግን ዴቭ ከሰማ የምር ራሱን ያጠፋል ብዬ ነው ፈራሁት። ሊዱ ግን ምንም እንደማትሆን ተስፋ አለኝ። ምክንያቱም ሊዱ ማሞት የለባትም፣ ግን ገድያታለሁ ብሏል። እንግዲህ ይሄ ለድራማ ይሁን እውነት ይሁን የታወቀ ነገር የለም። ግን ደግሞ ሊዱን ገድያታለሁ ብሎ ለቤዛ ተናግሯል። ቤዛ ምንም እንኳን አልመሰላትም፣ ግን አብረን እንሰራለን ብላ ይሄ ምስጢር እዛለች። ቤዛ እንግዲህ በጣም ክፉ የሆነች ሴት ናት፣ ከፍቅር የባሰች ናት ማለት ነው። ናኦል ደግሞ የአለቆች ከክፉ አለቃ ማለት ነው። እንዳያችሁ ሴቶቹን እያገታችሁ እዛ ውስጥ እያስገባቸው እንግዲህ ምን እንደሚያደርጋችሁም አይታወቅም። ግን ደግሞ ገድያታለሁ ብሏል። እንደገና ደግሞ አደይም በቀጣይ አደይም ይፈልጋታል። አደይ እንደውም እኮ በመጀመሪያ ላይ ነበረ ፍቅር ያዘዘችው አልተሳካላትም እንጂ አደይ ከዛ ለምለም ከዛ ደግሞ ሊዲያ ከዛ ቤዛ ነበረ ትእዛዟ። እንግዲህ ይሄ ሁሉ ያደረገችው ፍቅር ናት። ፍቅር ላይ እንዲህ አይነት ብደረግ ጥሩ ነበረ። ሰው ላይ ይሄ ሁሉ ከምታስብ በፊት እኔ ላይ ብደርስ ብላ ብታስብ ጥሩ ነበረ። እንግዲህ ሊዲያ እንደምታውቁት በጣም ምርጥና ተጫዋች፣ በቃ ሁሉ ነገሯ ይመቻል። እኔ ሁሉም ነገሯ ይመቸኛል። ምክንያቱም በቃ መጫወት፣ መዝናናት፣ ፈታ ማለት ነው እንጂ ሰው ላይ እንደዚህ ቂም መያዝ። እንደውም አንዳንዴ ትንሽ ክፋቶች ያስተማረችው ፍቅር ናት። ለምንድን እንደዚህ አድርጊ እንደዚህ ብታደርጊ ይሄ ነገር ታገኛለሽ እያለች እየሸወደቻት ነው እንጂ በጣም ጥሩ ሴት ናትና እንግዲህ ኤላ ራሱ አፍቅራለች። ኤላን ካፈቀረች በኋላ የኤላ ፍቅር አልወጣላትም። ኤላን ማግኘት አልቻለችም። ልቧ ራሱ ተሰብሮ ነበረ። ለዛ ነው አሁን ዴቭ በጣም ያዘነው። አንዳንዱ ይሄ ነው። በሰሞኑ በተፈጠረ ነገር ሊዲያ በጣም አዝና ነበረ። እንደውም ከዚህ ቤት አልኖርም ብላ ነበረ። እኔ ነኝ እህትን እንደዚህ ላይ ያደረስኩ ብሎ በራሱ እየተጸጸተ ነው። እንግዲህ ሊዲያ ምንም እንደማትሆን ተስፋ አለኝ። እንግዲህ ይሄ ነገር ከታወቀ ይሄ ናኦል ራሱ ዴቭ ይገለዋል ብዬ አስባለሁ። ምን አይነት ጫካ ሲሆን ነው ሴቶቹን እዛ ውስጥ ያስገባ እየገደላቸው እንዴት ይሆናል? እንግዲህ እንዳለው እንደሆነ እኔ ገድያታለሁ ነው አለው አሁን ሞልቶ። ቤዛም እንግዲህ አሁን ምን ማድረግ እንደፈለገችው ያው ለምለምን አሳግታ ወይም ለመግደል ነው ሀሳቧ። ኤላን ትወስድብኛለች ብላ ስለፈራችሁ። ግን ደግሞ ኤላው እኮ የለምለም ብቻ ነው፣ ማንም ሰው ቢሆን አይወስድበትም። ምክንያቱም የቆየ ይሄ የከረመ የጥንት ማለት የልጅነት ፍቅራቸው ስለሆነ ማንም ሰው ሊቀይር አይችልም። እና ኤላ እንደውም ወደ ውጭ ሀገር ሄዶ ከዚህ መከራ ትንሽ እዛ አርፎ ቢመጣ ይሻላል። ሁሉም ሰው እረፍት ያገኛል። እና ቤዛ ደግሞ በጣም ከባድ ሰው ናት። ከባድ እቺ አሁን ባርኮት አሳባ ነው የመጣችው እንጂ ለምለም ግን አውቃለች እኮ። አሁን ባርኪ አሳባ ነው የመጣችው ኤላ ስላየችው። እንግዲህ የለምለም ግምት ትክክል ነው። ልክ ኤላ ሲመጣ ባርኮት እንደምትወደው ሰው እኔ እወዳለሁ፣ አፈቅራለሁ። ያ ጊዜ እንግዲህ እንደ አጋጣሚ ሆኖ ነው ከአክስቴ ልጅ ያየኸኝ እንጂ የኔ ፍቅረኛን ሆኖ አይደለም ብላ ከምንም ዋሽታ አሳመነችው። እንግዲህ ባርኮት እንደምታውቁት የዋ ልጅ ስለሆነ ሰው የተናገረ ሁሉ ያምናል እና በአይን እስከማይ ድረስ ያምናል ማለት ነው። እና አመናት። ትንሽ ቆይታ ደግሞ መታ ኤላን አሰክራ ይሄው አብሮ ለመተኛት እየሞከረች ለምለም ናት ያተረፈችው። እና ቤዛ በጣም ከባድ ሰው ናት። እና አሁን ደግሞ ከናኦል ጋራ ተስማምታለች ለመስራት። ለምለም ፈጣሪ ይጠብቃት። ግን ለምለም ጥሩ ልጅ ናት ማለት የራሷን ትጠብቃለች። ለሰዎች ቶሎ ብላ አትታለልም። አይታችኋል። ናኦል እኮ ሞክሯት ነበረ። ይሄን መልክ ይዘሽ ይሄንን ቁመና ይዘሽ ገና ሰው ቤት ውስጥ ከምትርመጥመጭ አሁን እኔ የሚያገኝልሽ ስራ በአንዴ መኪና ቤት አግኝተሽ ህይወትሽን የምትለውጪ ስራ ነው ብሎ ሲያታላት፣ እሷ ደግሞ አንተ ራስክ ለምን ራስክ አልለወጥክም? እንደገና ደግሞ እዚህ ቤት ምን ትሰራለህ?
ቤት ካለ እና ይሄ ስራ የራስ የሚለውጥ ከሆነ ምን ትሰራለህ ከዚህ ቤት ብላ መለሰችለት። እኔ ገረመኝ እና የለምለም መልስ በጣም ነው ያኮራኝ። እና ጎበዝ ናት ጀግና እንደዛ ነው እንጂ እና ከባድ ነው ናኦል ከዛ ቤት ካልወጣ አሁንም እያስመሰለ ሌሎችም ሴቶች ይጎዳቸዋል ብዬ አስባለሁ። በተለይ አደይና ለምለም እነኚህም ይጎዳቸዋል እና ፍቅርም አልተዋትም ብሏል። ፍቅርም መጨረሻ ላይ እጎዳታለሁ አጠፋታለሁ እያለ ነው እና ፍቅር በራሷ እጅ እንግዲህ ጉድጓድ ቆፍራለች። ለራሷም የማይቀርለት ነውና እሷ ግን ያሰበችው እሷ በላይነት ነገር ስለምሰማት ናኦል እሷ ላይ ይሄ ነገር የሚያስባት አልመሰለውም። እና ግን ይሄ በአሁኑ ሰዓት ለፍቅር እንኳን አልነገራትም። በራሱ ፍቃድ ነው እንደዚህ ሊዱን እንደዚህ ያደረጋት እንደዚህ አጋታት። እንግዲህ ገድያታለሁ ብሏል። እኔ ግን እውነት አልመሰለኝም። ሊዱ የሞተችው አይመስለኝም። መሆንም የለበትም። የምር ሊዱ ከሞተች ዴቭ ጭራሹንም ሰው አይሆንም። እንደገና ደግሞ የዚች ድራማ ድምቀት ሊዱ ናት። ሊዱ ከሌለች የምር ድምቀት የለውም። አይታችሁ እንደሆነ ኤላ ከስትሄድ ትጨፍራለች። ሁሌ በቃ በራሷ ዘግታ መጨፈር፣ ያገኘችው መብላት በቃ እና ሰው ላይ እንደዚህ ብዙም ጫና አታደርግም። ጭቅጭቅ አትወድም። ፈታ ዘና ማለት ነው የምትፈልገው። ወንድሙን ደግሞ በጣም ትወደዋለች እና ወንድሙም ደግሞ እሷ መጥፎ ነገር እንድትሰራ ስለማይፈልግ ሁሌ ይቆጣታል። ለዛ ነው አሁን ግን ተጸጽቷል። እህቴን እኮ ጉድቻታለሁ። ያ ጊዜ እኮ በጣም ነበር ያሰቃየዋት። እሷ ስትጨፍር የሆነ የፈለገች ነገር አላደረኩለትም እያለ ራሱን እየወቀሰ ነው። ኤላ ራሱ ከሊዱ ጋር ያሳለፋቸው ግዛቶች እያስታወሰ ከለምለም ጋር ራሱ ተቃውሞ እንትን ብለዋል ማለት ነው። ለምንድን ነው ስለሱ እንደዚህ ለምን አስጨነቀክ? እንግዲህ ታገተች እንጂ ሞተች አልተባለም ብላለች። ለምለም እንግዲህ ትንሽ ቅናት አላት። ያው ለነገሩ እውነት አላት። ቤዛ እሷ እንደገመተችው ታፈቅረዋለች። ሌላን ለማውሰድ ይሄው ለምለምን ማስወገድ ትፈልጋለች እና እንደዛ ነው። በቃ በጣም ያሳዝናል። እንግዲህ ስለ ሊዱ ነገር ጥሩ ዜና እንሰማለን ብዬ ተስፋ አለኝ። አደይ እንግዲህ ዴቭ አጠገብ መቆም አለባት። በዛሬ ቀን ራሱ አደይ አረጋግችው ማለት ነው። ለፍቅር ውጪልኝ ብለው አደይ እኔ ይፈልግሻለሁ ብሎ ከአደይ ጋር አወራ። አያችሁ መልካም ሰው ልጅ መልካም ሲሆን ለሰው ራሱ እረፍት ይሆናልና ለዴቭ መድኃኒቱ አደይ ናት። በቃ አደይ ግን ወደ ኋላ እያለች ነው እና የዴቭ ግብ አይተዋትም። ወደ ሌላ ወንድ ብትሄድም እንደዚህ እየለመናት እንደዚህ በቃ ሁሌ በቃ በትዕግስት እየጠበቃት ነው። እሷ እሺ ብላ በሙሉ እስከምትቀበለው ድረስ ይሄው በተስፋ እየጠበቃት ነው። ሌላ ወንድ ቢሆን የማፈቅራት ወንድ ቢሆን ወደ ሌላ ሴት ይሄድ ነበረ። ግን እሱ ይጠብቅሻለሁ እያላት ነውና እስኪ መጨረሻቸው ምን ይሁን እና እንደዛ ነው ውዶቼ። እንዴ በአደይ ፍቅር ተጎርቷል። ባርኮትም ደግሞ አደይን አፈቅርሻለሁ ይላል። እንደገና ደግሞ ንጉስም ደግሞ የአደይ ፍቅር እንደው እንደ እንጀራ እኮ ነው እንደ ምግብ ነው እኮ የሚበላት እሷ በአይን ካየው በቃ ቀን ሙሉ በሰላም ይውላል። ይሄ ፍቅር እኮ ከባድ ነው። እና ለምለም ራሱ ያው ለለምለም ሁሌ ይጠይቀውታል እዛ መንገድ ላይ ስለሚቀመጡ እሷም ከዛ ስለምታል አደይ እንዴት ናት ብሎ ይጠይቋታል። እና እሷ ደግሞ ዛሬ እንደዚህ ጠየቁሽ በጣም አፈቅርሻል እያለች ነው። ያው አደይ ደግሞ ቦታ የላትም ማለት ነው ለንጉስ ነው። እንኳን ለንጉስ አይደለም ዴቭም እንኳን ገና አልተቀበለችም 100%። እና ንጉስና ደመቀ ደግሞ መስራት አለባቸው። ስራ እኮ ያስከብራል። ዝም ብሎ መንገድ ላይ መቀመጥ ከባድ ነው እና እየሰረቁ መብላት ኃጢአት ነው እና በሳሩ ጥሩ ነው ብዬ አስባለሁ። ውድ ቤተሰቦቼ ሊዲያ በህይወት እንደምትኖር ተስፋ አለኝ። ደህና ሁኑ።